ውድ ቤተሰቦች ከፈታ ዴይሊ ከበረ ሰላምታችን ይድረሳችሁ። የዕለተ ሐሙስ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችን እንዲደርሷችሁ ላይክና ኮሜንት እንዲሁም ሼር በማድረግ መረጃዎቻችንን ለሌሎችም ጭምር እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። በዛሬው ዕለት በመቀሌ ከተማ በሁለት የተለያዩ ቦታዎች በተለያዩ ሰዓታት ሁለት የድሮን ጥቃቶች መፈጸማቸው ታውቋል። የድሮን ጥቃቶቹ እንደዚሁ የዘፈቀደ ሳይሆኑ የህወሓት አመራሮችን ኢላማ ያደረጉ ናቸውም ተብሏል። ህወሓትም ያለው ነገር አለ። በመንግስት ደጋፊዎች በኩል እየወጡ ያሉ መረጃዎች አሉ። ከቢቢሲ እስከ ፈረንሳዊ የዜና ወኪል ኤኤፍፒ ድረስ የተባለ ነገር አለ። ጥንቅራችን በሁሉም አቅጣጫ ያሉትን መረጃዎች ወደ እናንተ ሊያደርስ አሰባስቧቸዋል። በአሜሪካ የታሰሩት ትውልደ ኢትዮጵያዊው ምሁር ፍርድ ቤት ቀርበዋል። ፍርድ ቤቱ የዋስ ጥያቄውን ውድቅ አድርጓል። የችሎት መረጃ የጥንቅራችን አካል ነው። የሳውዲ ኢትዮጵያን የእርስ በእርስ ግጭትንና መጎዳዳትን በተመለከተ በዛሬው ዕለት አንድ አፋጣኝ መግለጫ ወጥቷል። ተመልክተነዋል። ከነዚህ መረጃዎቻችን በተጨማሪ ፕሬዝዳንት ትራምፕ ኢትዮጵያውያንን ጨምሮ በስደተኞችና በቪዛ አመልካቾች ላይ ያነጣጠሩ 4 አዳዲስ ጥብቅ የኢሚግሬሽን ውሳኔዎች ማስተላለፋቸውን፣ በአዲስ አበባና በመቀሌ ያሉ ፖለቲከኞች በከባድ የቃላት እሰጥ አገባ ውስጥ መግባታቸውን፣ እንደዚሁም የአረቡ ዓለም ከግብፅ ምን እንዳተረፈ የሚጠይቅ አጀንዳ መቅረቡን የተመለከቱ መረጃዎችንም አካተናል። መልካም ቆይታ እያለን አሁን በቀጥታ ወደ ዝርዝሮቹ እንውሰዳችሁ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 89 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የህወሓት አመራሮች ላይ ያነጣጠረው የዛሬው የድሮን ጥቃት። በዛሬው ዕለት በመቀሌ ከተማ በሁለት የተለያዩ ቦታዎች በተለያዩ ሰዓታት ሁለት የድሮን ጥቃቶች መፈጸማቸው ታወቀ። ህወሓት የፌዴራሉን መንግስት ለመጣል የጦርነት ዝግጅት እያደረግኩ ነው ማለቱን ተከትሎ ውጥረቶች ተባብሰዋል። ከሰሞኑም በመቀሌ አቅራቢያ አንድ የድሮን ጥቃት የተፈጸመ መሆኑ የሚታወስ ሲሆን መቀሌ ከፕሪቶሪያው ስምምነት መፈረም በኋላ በመቀሌ ድሮን ድብደባ ሲካሄድ የዛሬው የመጀመሪያው ነው። ድብደባዎቹ በውጊያ ወቅት እንደዚሁም የተጠኑ ቦታዎች ላይ በሚደረግ በሚመስል ድብደባም አንድ ቦታ ላይ የሚታዩ ድብደባዎች እየተስተዋሉ ነው። በህወሓት በኩል የድሮን ድብደባ ተፈጽሟል፣ በሰላማዊ ሰዎች ላይም ጉዳት ደርሷል የሚል መረጃ ለፈረንሳዊ የዜና ወኪል ኤኤፍፒ ተሰጥቷል። የድሮን ጥቃቱን በተመለከተ እስካሁን ባለው ሁኔታ በፌዴራሉ መንግስት በኩል ምንም የተባለ ነገር የለም። ህወሓት ጥቃቱን በተመለከተ በድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በኩል እንደዚሁም በክልሉ ኮሚኒኬሽን ቢሮ በኩል ባወጣው መግለጫ አስታውቋል። የክልሉ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለፈረንሳይ ዜና ወኪል ኤኤፍፒ በሰጡት ማብራሪያቸው በመቀሌ ከተማ ውስጥ ዛሬ ጠዋት የድሮን ጥቃት ተፈጽሟል፣ ኢላማ ያደረገውም የመኖሪያ ቤት አካባቢ ነው ብለዋል። አንዳንዶች የዛሬዎቹ የድሮን ጥቃቶች የኢላማ ትኩረት የህወሓት አመራሮችን ታሳቢ ያደረገ ነው የሚያሉበት ሁኔታ ታይቷል። የኦስሎ ኖርዌይ ዩኒቨርሲቲ ኮሌጅ ባልደረባና የኢትዮጵያ ጉዳይ አጥኚ ጄቲል ትሮንቮል ተደጋጋሚ የድሮን ጥቃት በሰላማዊ ሰዎች ላይ የተሰነዘረ የዘፈቀደ ጥቃት አይመስልም፣ የድሮን ጥቃቶቹ የህወሓት ከፍተኛ ባለስልጣናትን ለመግደል ያለመ ሳይሆን አይቀርም ማለታቸውን የዶቼ ቬሌ ዘገባ አመላክቷል። የመንግስት ደጋፊ የሆኑ የማህበራዊ ሚዲያ አንቂዎች የዛሬዎቹ የመቀሌ ድሮን ጥቃቶች ኢላማቸውን የመቱ ናቸው በማለት የገለጹበት ሁኔታም ታይቷል። እነዚህም የማህበራዊ ሚዲያ አንቂዎች ተንቀሳቃሽ ምስሎችን አያይዘው ባጋሩት መረጃቸው ሁለቱ ተከታታይ ድሮን ጥቃቶች ኢላማቸውን መትተዋል። መቀሌ አሉላ አባ ነጋ ኤርፖርት አጠገብ የሚገኘው የህወሓት የጥይትና የጦር መሳሪያ ማከማቻ ወድመዋልም ብለዋል። የትግራይ ቴሌቪዥን በመቀሌ ዳይሮ ቦታ የተፈጸመ መሆኑን አስታውቆ ሰላማዊ ሰዎች የጥቃቱ ሰለባ ሆነዋል ብለዋል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ሐሙስ ነሐሴ 14 2018 ዓ.ም የተፈጸመው አንደኛው ጥቃት በሐውልቲ ክፍለ ከተማ ሞሞና ጣቢያ ቀጠና 27 ዕዳ ማርያም አካባቢ በሚገኙ መኖሪያ ቤቶች ላይ መሆኑን አስታውቋል። በህወሓት በኩል እየተሰሙ ባሉት ተከታታይ ድሮን ጥቃቶች እንደዚህና እንደዚህ አይነት ወታደራዊ ጉዳቶች ደረሱብኝ ያለበት ሁኔታ አይሰማም። የፌዴራሉ መንግስት ስለ ድሮኖቹ ድብደባ እንደዚሁ ደረሱት ስለሚባሉት ጉዳቶችም ቢሆን እስካሁን ባለው ሁኔታ ምንም ሲል አልተሰማም። ዛሬ ጠዋት በደረሰው የመጀመሪያ ድብደባ ቢያንስ 13 ሰዎች መቁሰላቸውን ሐኪሞች ማስታወቃቸውን የመቀሌው የአይደር ሆስፒታል ላይ አስቸኳይ ሕክምና ክፍል ኃላፊ
ብርሃኑ ኃይለማርያም ለአዛንጅ ፍራንስ ፕሬስ መናገራቸውን የቢቢሲ ዘገባ አመላክቷል። የክልሉ ኮሚኒኬሽን ቢሮም ዛሬ ሐሙስ ነሐሴ 14 ቀን 2018 ዓ.ም በወጣው መግለጫው በመቀሌ ከተማ የተለያዩ አካባቢዎች በተፈጸመ ድሮን ጥቃት ከ13 ሰዎች በላይ ጉዳት ደርሶባቸዋል ሲል አስታውቋል። ከቁስለኞቹ ሶስቱ በጠና መጎዳታቸውን ዶክተር ብርሃኑ ማስታወቃቸውን ያመለክተው ኤኤፍፒን ዋቢ ያደረገው የቢቢሲ የመጀመሪያው የሰው አልባ አውሮፕላን ጥቃት ያደረሰው ጉዳት በውል ሳይታወቅ መቀሌ ዩኒቨርሲቲ አካባቢ የሚገኝ ስፍራ በሌላ ሰው አልባ አውሮፕላን መደብደቡን የህወሓት ባለስልጣናት ማስታወቃቸውንም አክሏል። አዣንስ ፍራንስ ፕሬስ የጠቀሳቸው የህወሓት ባለስልጣናት ሁለተኛው ጥቃት ጉዳት ስለማድረስ አለማድረሱ ያሉት ነገር አለመኖሩንም ቢቢሲ በዘገባው አክሎ አመላክቷል። ቢቢሲ ተፈጸመ ስለተባለው ጥቃት ከገለልተኛ ወገን ማጣራት አልቻልኩም ሲል አስታውቋል። በራያ አላማጣ መረዋ በተባለ አካባቢ እንደዚሁም ከመቀለ 15 ኪሎ ሜትር ርቃ በምትገኘው ዳንዴራ በተባለች ቦታ የድሮን ጥቃቶች መፈጸማቸውን የቀደሙት ዘገባዎች ያመለክታሉ። ህወሓት በሌተናል ጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደርን አፍርሶ ለ2 ዓመት ደም ያፋሰሰው ጦርነት ከመነሳቱ በፊት በፌዴራሉ መንግስት ህገወጥ የተባለውን ምርጫ አካሄዶ የመሰረተውን ምክር ቤት ከፕሪቶሪያው ስምምነት ውጪ መመለሱ ነገሩን ያከረረው ሆኖ ይታያል። ህወሓት ከዚህም በተጨማሪ ፕሪቶሪያውን ስምምነት ውድቅ አድርጌዋለሁ በማለት በአሜሪካና በአፍሪካ ህብረት ጭምር የተደረጉትን ውጥረቶች የማለዘብ እንቅስቃሴዎችንም አልቀበልም ማለቱ እንደዚሁም ከሀገር ውስጥ ታጣቂዎችና ከጎረቤት ሀገራት ጋርም ጽምዶ የሚባል ህብረትን ፈጥሬ ፌዴራሉን መንግስት ለመጣል ቆርጫለሁ በማለት በይፋ መናገሩ ውጥረትን ፈጥሮ ነገሮችን የጦርነት አመላካች ወደሆኑ ግጭቶች እንዲያመሩ እያደረጋቸው መሆኑም እየተነገረ ነው። እስካሁን ባለው ሁኔታ ህወሓት ወደ ለየለት ጦርነት ባይገባም በተወሰኑ አካባቢዎች ግን ትንኮሳ የቀሰቀሰባቸው ውጊያዎች ተካሂደዋል። አንደኛው የትንኮሳ አቅጣጫ ኢትዮጵያ፣ ሱዳንና ኤርትራ በሚዋሰኑበት ድንበር ላይ ሸረሪና በተባለ ቦታ ሲሆን ሌላኛው በቆቦ ራያ ነው። በሸረሪናው አቅጣጫ መንግስት ጠንከር ያለ ወታደራዊ ምቱን እንዳሳረፈና ከሱዳን ተንደርድረው ጥቃት የሰነዘሩት የህወሓት ታጣቂዎች ወደ ተነሱበት ሱዳን ያፈገፈጉ መሆኑንም በዚያው ሰሞኑ የወጡ ዘገባዎች ማመላከታቸው የሚታወስ ነው። በቀጣይ ርዕስ ኢትዮጵያውያንን የሚመለከተው የትራምፕ ውሳኔ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያውያንን ጨምሮ በስደተኞችና በቪዛ አመልካቾች ላይ ያነጣጠሩ 4 አዳዲስ ጥብቅ የኢሚግሬሽን ውሳኔዎችን ማስተላለፋቸውን ቢቢሲ በዛሬው ዕለት ዘግቧል። ፕሬዝዳንቱ በምርጫ ቅስቀሳ ወቅት ዋነኛ አጀንዳ አድርገውት የነበረውን የስደተኞችና ጥገኝነት ጠያቂዎች ጉዳይ መሰረት በማድረግ ያስተላለፏቸው እነዚህ ውሳኔዎች ወደ ሀገሪቱ በሚገቡ የውጭ ዜጎች መብትና ቆይታ ላይ ከፍተኛ ገደቦችን የሚጥሉ መሆናቸው ታውቋል። በአዲሱ መመሪያ መሰረት የአሜሪካ ውጭ ጉዳይ መስሪያ ቤት ወደ ሀገሪቱ ለመግባት የንግድና የቱሪስት ቪዛ የሚያመለክቱ ሰዎች እስከ $20,000 የሚደርስ ከፍተኛ ገንዘብ በማስያዣነት እንዲጠየቁ የወሰነ ሲሆን ከዚህ ቀደም በሙከራ ደረጃ የነበረው ይህ ጥብቅ አሰራር አሁን በቋሚነት እንዲተገበር መወሰኑ ተገልጿል። በሁለተኛው ውሳኔ መሰረት የአሜሪካ የፌዴራል ፍርድ ቤት ከውስብስብ ቀውሶች ጋር በተያያዘ ከ5,000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረውን በሀገሪቱ የመኖርና የመስራት መብት ወይም ጊዜያዊ ህጋዊ ከለላ ጥበቃ የትራምፕ አስተዳደር እንዲያቆም መፍቀዱ ተረጋግጧል። በተፈጥሮ አደጋዎችና ግጭቶች ምክንያት ለተጎዱ ሀገራት ዜጎች የሚሰጠው ይህ ጊዜያዊ ጥበቃ አሰራር መቋረጡ በስደተኞች መብት ተሟጋቾች ዘንድ ጽኑ ተቃውሞ የገጠመው ቢሆንም አስተዳደሩ ግን ውሳኔውን ተግባራዊ ለማድረግ መዘጋጀቱን አስታውቋል። በሌላ በኩል የአሜሪካ ጠቅላይ ፍርድ ቤት ሰነድ አልባ ስደተኞች በአሜሪካ ምድር ላይ በሚወልዷቸው ልጆች በመወለድ የሚገኘውን የዜግነት መብት ሙሉ በሙሉ ለመቀልበስ የተደረገውን ጥረት በአብላጫ ድምፅ ቢያግደውም ፕሬዚዳንቱ ግን ጉዳዩ ለመገደብ የሚያስችሉ አዳዲስ ትዕዛዞችን ማስተላለፋቸው ተጠቅሷል። በአራተኛነት የትራምፕ አስተዳደር ለውጭ ሀገራት ተማሪዎች ጥብቅ የቪዛ ደንቦችን ለመተግበር የመጨረሻ ውሳኔ ላይ መድረሱን የገለጸ ሲሆን ይህ አዲስ ፖሊሲ ከሚቀጥለው መስከረም ወር ጀምሮ በቀጥታ ተግባራዊ መሆን እንደሚጀምር ይፋ ተደርጓል። ይህ አዲስ መመሪያ የውጭ ሀገራት ተማሪዎች ያለ ፌዴራል መንግስት ልዩ ፍቃድ ከ4 ዓመት በላይ በአሜሪካ እንዳይቆዩ በጥብቅ የሚያግድ ሲሆን ይህም በትምህርት ላይ በሚገኙ በርካታ የውጭ ሀገር ዜጎች ላይ አዲስ ጫና መፍጠሩ ተመልክቷል። እነዚህ ተከታታይ ጥብቅ ውሳኔዎች የአሜሪካን ኢሚግሬሽን መዋቅር ሙሉ በሙሉ የሚቀይሩና በሀገሪቱ የሚኖሩ የውጭ ዜጎችን መብት በከፍተኛ ደረጃ የሚገድቡ መሆናቸውን የህግ ባለሙያዎች በጥልቀት ያስረዳሉ። ወደ ቀጣይ ርዕስ አለፍን። በአሜሪካ የታሰሩት ኢትዮጵያዊ። በአሜሪካ የሚገኝ የኢሚግሬሽን ፍርድ ቤት በሜሪላንድ ዩኒቨርሲቲ የፋርማሲ ትምህርት ቤት መምህር የሆኑትን ትውልደ ኢትዮጵያዊውን ዶክተር ብርሃኑ ክብረትን በዋስ የመልቀቅ ጥያቄን ውድቅ ማድረጉን አዲስ ስታንዳርድ ባልቲሞር ባነር የተባለውን ተቋም ዋቢ በማድረግ ዘግቧል። ይህ የፍርድ ቤት ውሳኔ ዶክተር ብርሃኑ በቴክሳስ ግዛት በሚገኝ አውሮፕላን ማረፊያ በቁጥጥር ስር ከዋሉ ከአንድ ወር ገደማ በኋላ የተላለፈ ሲሆን በዚህ ምክንያት ግለሰቡ በአሜሪካ ስደተኞችና ጉምሩክ አስከባሪ መስሪያ ቤት ቁጥጥር ስር ሆነው እንዲቆዩ መወሰኑ ታውቋል።
ዶክተር ብርሃኑ ባለፈው ወር በዳላስ ፎርት ወርዝ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ከዋሉ በኋላ በኦክላሆማ የስደተኞች ማቆያ ማዕከል ውስጥ ይገኙ እንደነበር በዘገባው ላይ ተመልክቷል። ዶክተር ብርሃኑ በኮሎራዶ ግዛት በሚገኘው የኦሮራ ኢሚግሬሽን ፍርድ ቤት ፊት ቀርበው በቪዲዮ የታገዘ ዋስትና ችሎት ክትትል ያደረጉ ሲሆን ጠበቃቸው ሳሮን በርሄ የኢሚግሬሽን ክሱ በሚታይበት ወቅት ደንበኛቸው በዋስ ተለቀው ጉዳያቸውን በውጭ ሆነው እንዲከታተሉ ጽኑ መከራከሪያ ሐሳብ አቅርቦ ነበር። ይሁን እንጂ ፍርድ ቤቱ ሰኞ ምሽት ባወጣው ይፋዊ ትዕዛዝ የዋስትና ጥያቄውን ሙሉ በሙሉ ውድቅ በማድረግ ተከሳሹ በማቆያ ማዕከል ውስጥ በቁጥጥር ስር ሆነው እንዲቆዩ ወስኗል። ጠበቃ ሳሮን በርሄ ለባልቲሞር ባነር በሰጡት ማብራሪያ ፍርድ ቤቱ የቀረቡትን አጠቃላይ ማስረጃዎችና ሰነዶች በጥንቃቄና በአግባቡ አልመዘነም ያሉ ሲሆን የተላለፈው የእገዳ ውሳኔም ከመዝገቡ አጠቃላይ ይዘት አንጻር ሲታይ ምንም አይነት መሰረት የሌለው ነው ሲሉ ተቃውመዋል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት በበኩሉ ዶክተር ብርሃኑን በ2024 ዓ.ም ግንቦት ወር ላይ የአገልግሎት ጊዜው ያለፈበትን ቪዛ በመጠቀም በሀገሪቱ ውስጥ ከተፈቀደው ጊዜ በላይ በህገወጥ መንገድ ቆይተዋል በሚል በጽኑ ከሷል። በአንጻሩ ግን የተከሳሹ የህግ ጠበቆችና የሜሪላንድ ዩኒቨርሲቲ አስተዳደር በጋራ በሰጡት ማረጋገጫ ዶክተር ብርሃኑ ህጋዊ ስራ ፍቃድ ያላቸው መሆኑንና በሌላ በኩል ደግሞ በሂደት ላይ ባሉ አዲስ የኢሚግሬሽን ማመልከቻቸው ምክንያት በአሜሪካ በህጋዊ መንገድ የመቆየት ሙሉ መብት እንዳላቸው አስታውቀዋል። ወደ ቀጣይ ርዕስ አለፍ። በኢትዮጵያውያን የሳውዲ ግጭት የወጣ አፋጣኝ መግለጫ። ሰሞኑን ከኢትዮጵያውያን የእርስ በርስ ግጭት ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች የተለቀቁትን መረጃዎች በተመለከተ አፋጣኝ መግለጫ ወጥቷል። በሳውዲ አረቢያ በኢመደበኛ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኝ በሪያድ የሚገኘው የኢትዮጵያ ኤምባሲ በዛሬው ዕለት ባወጣው መግለጫው አስታውቋል። ሰሞኑን ሲሰራጩ የነበሩ ኢትዮጵያውያን በዜጎች መካከል አደገኛ ጥቃትና ድብደባ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫ ያወጣው ኤምባሲው በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ቪዲዮዎችን በትኩረት እየተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ሥራ መጀመሩን አስታውቋል። ኤምባሲው በመግለጫው በተፈጸመው ኢሰብአዊ ድርጊት ላይ የተሳተፉት ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፍለው እርስ በእርሳቸው በኃይል እየተጋጩ ይገኛሉ ብለዋል። እስካሁን በተደረገው የማጣራት ጥረት በወንጀሉ የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በእነዚህ ኢሰብአዊ ድርጊቶች ላይ የተሳተፉ አካላትን ሁሉ ለሕግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝም ጭምር በዚሁ በዛሬው መግለጫው አክሎ አስታውቋል። በተጨማሪም ወንጀለኞችን ለሕግ አሳልፈው ለመስጠት በሪያድ ከሚገኙ ሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ የጠቆመው ኤምባሲው ተጠርጣሪዎችን በቁጥጥር ስር ለማዋል የሚያስችል ማንኛውንም መረጃ ወይም ጥቆማ ያለው ወገን በአስቸኳይ መረጃ እንዲያቀርብም ጥሪውን ያስተላለፈበት ሁኔታም ታይቷል። በቀጣይ ርዕስ የተካረረው የቃላት ጦርነት። በአዲስ አበባና በመቀሌ ያሉ ፖለቲከኞች የቃላት ሰጣ ገባ ውስጥ መግባታቸው ተሰማ። በሳምንቱ እዚህና እዛ ያሉ ኃይለ ቃሎች እየተሰናዘሩ ስለመሆኑ ነው የዶቼ ቬሌ ዘገባ ያመለከተው። የኢትዮጵያ ፌዴራላዊ መንግስት የትግራይ ክልላዊ አስተዳደርን በኃይል ስልጣን የጨበጠው የህወሓት ቡድን ደጋፊዎች ናቸው በሳምንቱ የተካረረ የቃል ጦርነት ውስጥ ገብተው የተገኙት። የፌዴራሉ መንግስትና ህወሓት ትግራይን በሚያዋስኑ ድንበሮች ተጨማሪ ጦር ኃይላት እያሰፈሩ ስለመሆኑ በሚነገርበት በዚህ ጊዜ ለሁለቱ ወገን ያሉ በተለይ የክልል ተወላጅ የሆኑ ፖለቲከኞች አንዳቸው ሌላኛቸውን እየወቀሱ ይገኛሉ። ባለፈው ሐምሌ 25 የፌዴራሉ መንግስትና የህወሓት ኃይላት ሸረሪና ምዕራብ ትግራይ ውስጥ ከፍተኛ ውጊያ ከገጠሙ ወዲህ ሙሉ ጦርነት ይቀሰቀሳል የሚለው ስጋት የቀነሰ ቢመስልም የሁለቱ ኃይላት ግጭቶች፣ ጥቃቶችና መወጋገዞች ግን እንደቀጠሉ መሆናቸውን ዘገባው አመልክቷል። በሳምንቱ የትግራይ ክልል ኮሚኒኬሽን ጉዳዮች የበላይ ኃላፊ አብርሃም ሀጎስና የህወሓት የቀድሞ መስራች የሆኑት ዶክተር አረጋዊ ኃይለ ቃል በመለወጡ ከፊት ሆነዋል። ኃላፊ አብርሃም ሀጎስ በሳምንቱ የኢትዮጵያ ፌዴራል መንግስት በትግራይ ላይ ጦርነት ከፍቷል ሲሉ መስተዳደራቸው ለሚቆጣጠራቸው መገናኛ ዘዴዎች በሰጡት መግለጫ የፌዴራሉ መንግስት ትግራይን በሰው አልባ አውሮፕላኖች እየደበደበ መሆኑን ገልጸዋል። ከእንግዲህ የሚቀረው ጦርነቱን ማስፋፋት ብቻ ነው ሲሉ ተሰምተዋል። ዶክተር አብርሃም የህወሓትን አጸፋ በተመለከተ ሁኔታውን በጥሞና ለመከታተል እየሞከርን ነው፣ ይሁንና በዚህ ሁኔታ አንቀጥልም በማለት አስጠንቅቀዋል። ባለስልጣኑ ድርድር የሚባለው ውሸት ነው ማለታቸውን መዘገባችን ይታወሳል። የኢትዮጵያ መንግስት የሚቆጣጠረው የኢትዮጵያ ዜና አገልግሎት ያነጋገራቸው የህወሓት መስራችና የቀድሞ መሪ ዶክተር አረጋዊ በርሄ ደግሞ በአንጻሩ የህወሓት መሪዎች ተጨማሪ ጥፋትን ለማስወገድ የቀራቸው አማራጭ ለፌዴራሉ መንግስት እጅ መስጠት ብቻ ነው ሲሉ መልስ ሰጥተዋል። ዶክተር አረጋዊ በርሄ ኢትዮጵያ ፈተናዎችን የመቋቋምና የመወጣት የረጅም ጊዜ ልምድ አላት ያሉ ሲሆን የህወሓት አካሄድ መጥፋት መሆኑን አጥብቀው ተችተዋል።
ዶክተር አረጋይ ኢትዮጵያ ብሔራዊ ምርጫ ቦርድ ከህጋዊ ፓርቲነት ያገደውን ህወሓትን ህገወጥና የውጭ ኃይላትን ጥቅም ለማስከበር የቆመ ሲሉም ተችተውታል። ዶክተር አረጋይ የኤርትራ ስርዓትም ፍላጎቱን ለማራመድ የኤርትራ ወጣቶችን ካዳከመ በኋላ አሁን የትግራይ ክልል ወጣቶችን ሊጠቀምባቸው እየሞከረ ነው ብለዋል። ህወሓት መሪዎች ለውጭ ኃይላት ፍላጎት ሲሉ የሚከተሉትን የጥፋት መንገድ አቁመው ለፌዴራል መንግስት እጃቸውን መስጠት ሲሉ ለመቀሌ መልእክት ሰደዋል። ወደ ቀጣይ መረጃ አለፍን። ኢትዮጵያ በአረብ ሊግ ጎዳና። የግብፅ የግል ፍላጎት ላይ ያተኮረ አካሄድ በምስራቅ አፍሪካ ቀጠናዊ ውጥረቶችን እየፈጠረ ባለበት በዚህ ወቅት የኢትዮጵያ ወደ አረብ ሊግ የመቀላቀል ፍላጎት ለአረብ ህዝቦች ከፍተኛ ጠቀሜታ ያለው ታሪካዊ ዕድል ይዞ የመጣ መሆኑ ተገልጿል። የኢትዮጵያ ዜና አገልግሎት ባወጣውና በጂብሪል ላሞ የአረቡ ዓለም ከግብፅ ምን አተረፈ በሚል የቀረበው ጥልቅ ዳሰሳ ኢትዮጵያ በታሪካዊና በጂኦፖለቲካዊ አወቃቀሯ የአረብ ሊግ አባል መሆን ለምን እንደሚገባት አዲስ ሀገራዊ እና ቀጠናዊ መከራከሪያ ሀሳብ ይፋ አድርጓል። በአገሪቱ እየተተገበረ ባለው የመደመር ፍልስፍና ማዕቀፍ ኢትዮጵያ አረብ ዓለምን ከካይሮ ይበልጥ በበለጠ ሁኔታ ለማስተሳሰርና ለመደገፍ የሚያስችል ዲፕሎማሲያዊ ቁመናና ሁሉን አቀፍ ራዕይ አላት። የአፍሪካ ህብረት መቀመጫና የአህጉሪቱ የዲፕሎማሲ ማዕከል የሆነችው ኢትዮጵያ በባለብዙ ወገን ዲፕሎማሲ ስምምነቶችን የመፍጠር ረጅም ልምድ ያላት ሲሆን ከ135 ሚሊዮን በላይ ህዝብ እያደገ ያለ ኢኮኖሚና የቀይ ባህር ተጎራባች በመሆኗ ወደ አረብ ሊግ መግባት በታሪክና በስልጣኔ ትስስር የተፈጥሮ መመለሻ ተደርጎ ይወሰዳል። የኢትዮጵያና የመካከለኛው ምስራቅ ግንኙነት ለዘመናት በቆዩ የባህል የታሪክና የደም ትስስሮች ላይ የተመሰረተ ነው። በቋንቋና በባህል ረገድ የኢትዮጵያ መንግስት መዋቅራዊ መሰረት ከሴማዊ ቤተሰብ ጋር የተቆራኘ ሲሆን የኢትዮጵያ ጥንታዊና ቅዱስ ቋንቋ የሆነው ግዕዝ እንዲሁም ከግዕዝ የተገኙት አማርኛና ትግርኛ ቋንቋዎች በቀጥታ ከአፍሮሲያይ ቋንቋ ቤተሰብ በደቡብ ሴማዊ ቅርንጫፍ ስር ይመደባሉ። ይህ የቋንቋ ቅርስ የሀበሻን የሰዋሰው የቃላትና የሥነ ጽሑፍ ባህል ከጥንታዊው አረብኛ፣ አራማይክና ዕብራይስጥ ቋንቋዎች ጋር በጥብቅ ያገናኘዋል። እንደ ሃርቫርድ ዩኒቨርሲቲ ባሉ ታዋቂ የትምህርት ተቋማት የኢትዮጵያ ጥናቶች በምስራቃዊና መካከለኛው ምስራቅ የትምህርት ክፍሎች ስር መካተታቸውም ይህንን ጥልቅ ትስስር ያሳያል። ከቋንቋ ትስስር ባለፈ ኢትዮጵያ በምስረታዊ የእስልምና ታሪክ ውስጥ የተቀደሰና የማይተካ ቦታ አላት። የነቢዩ መሐመድ ባልደረቦች ወይም ሰሃባዎች በመካ ከባድ ስደት በደረሰባቸው ወቅት ለህልውናቸው ሲሉ የተሰደዱት ወደ አክሱም መንግስት ነበር። ጻድቁ የሀበሻ ንጉሥ ነጋሽ ለቀደሙት ሙስሊሞች ንጉሳዊ ክብርና ጥገኝነት በመስጠት ጥቃቱን የታደገበት የመጀመሪያው የሀበሻ ስደት ወይም የመጀመሪያው ሂጅራ የእስልምና እምነት ገና በጅምሩ ላይ ሳለ እንዲተርፍ አድርጓል። ይህ ጥልቅ መንፈሳዊ ትስስር የኢትዮጵያን ባህላዊ ማንነት ከሰፊው መካከለኛው ምስራቅ ጋር የማይነጣጠል ያደርገዋል። እነዚህ ሁሉ ታሪካዊ፣ ባህላዊና ሃይማኖታዊ እውነታዎች ያሉ ቢሆንም ካይሮ የአረብ ሊግን አዲስ አበባን ለማግለልና ተጽዕኖ ለማሳደር እንደ ተቋማዊ መሳሪያ ስትጠቀምበት መቆየቷ ተገልጿል። ለትውልዶች የዘለቀ የግብፅ የውጭ ጉዳይ ፖሊሲ ማንኛውንም የኢትዮጵያ ሉዓላዊ እድገት፣ ታላቁ የኢትዮጵያ ህዳሴ ግድብ ግንባታም ሆነ ቀጥተኛ የባህር በር የማግኘት መብትን ጨምሮ እንደ ስጋት የሚመለከት ጊዜ ያለፈበት የኔ ካልበላው አስተሳሰብ ላይ ተመሰረተ ነው። ይሁን እንጂ ከካይሮ የማግለል ፖሊሲ በተቃራኒ አሁኑ ዘመን ነባራዊ ሁኔታዎች ሙሉ ቀጠናዊ ትስስርን የሚጠይቁ በመሆናቸው በመደመር መርህ ስር ኢትዮጵያ ከአሮጌና ጊዜ ካለፈባቸው ተቀናቃኝነት አስተሳሰቦች እጅግ የላቁ መዋቅራዊ ጥቅሞችን ለአረብ ዓለም የምታበረክት መሆኗ በትንታኔው ተመልክቷል። ወደ ቀጣዩ መረጃ አለፍን። አሜሪካ ኢራንን ለማጥፋት የአናኮንዳ ስትራቴጂ እየተጠቀመች ነው። ትራምፕ ኢራንን ያንበረክካል ያሉትን ከበድ ያለ ማዕቀብ እንደሚጥሉ ከሰሞኑ መግለጻቸው ይታወቃል። የአሜሪካ ፌዴራል ግምጃ ቤት በተለይ ኢራንንና የነዳጅ ሽያጯን የተመለከተ እንዲሁም በክሪፕቶ የሚደረገውን የፋይናንስ ምንጯን ለማድረግ አዳዲስ ማዕቀቦችን በሳምንቱ ይዞ መጥቷል። ታዲያ ይህንን የአናኮንዳ ስትራቴጂ ነው ሲሉ አንድ ተንታኝ መግለጻቸው እያነጋገረ ይገኛል። በቴህራን የስልታዊ ጥናቶች ማዕከል ተንታኝ የሆኑት አሊ አክባር ዳሬኒ ትራምፕ እስካሁን ማሸነፍ ያልቻሉትን ጦርነት ለማጠናቀቅ የአናኮንዳ ስትራቴጂን እየተጠቀሙ መሆኑን ለአልጀዚራ ተናግረዋል። ዳሬኒ ይህ ስትራቴጂ ወታደራዊ ጥቃት ከመሰንዘሩ በፊት ጠላትን በኢኮኖሚና በፖለቲካ ለማነቅ ያለመ ነው ሲሉ አስረድተዋል። ተንታኙ የአናኮንዳ እባብ በታደነው እንስሳ ላይ ተጠምጥሞ እንደሚያንቀውና አቅምና ጉልበቱን በቅድሚያ እንደሚሰባብር ሁሉ አሜሪካ ባለፉት 5 ወራት ወታደራዊ ጥረቷ ስለከሸፈ በኢኮኖሚ አናኮንዳውን አይነት ስትራቴጂ እየተከተለች ይገኛል ብለዋል። ሆኖም ዳሬኒ ኢራን ቀደም ሲል ማዕቀቦችን መቋቋም የቻለች መሆኗን በመግለጽ አሁንም እንደገና እንደምትቋቋሙ ተከራክረዋል። ትራምፕ ማሸነፍ በማይችሉትና መውጣት በማይችሉበት ጦርነት ውስጥ ተዘፍቀዋል ማለታቸውን የአልጀዚራ ዘገባ አመላክቷል። አሁን ላይ ኢራን እንደ አዲስ የወጡት ማዕቀቦች በተለይ ሶስተኛ ሀገራትን ኢላማ ያደረጉ ሲሆኑ ከኢራን ጋር ማንኛውንም አይነት ንግድና የፋይናንስ ትስስር ያላቸው ድርጅቶች የሚታገድ ይሆናል። ይህ በአብዛኛው የቻይናና ሩሲያ ድርጅቶችን የሚመለከት ይሆናል ተብሏል።
ወደ ኢራን የሚገባውን የዲጂታል ገንዘብ መስመር ሙሉ በሙሉ እንደምትቆርጥ ዋሽንግተን አስጠንቅቃለች። ኢራን ባለፉት 5 ወራት ከአሜሪካና እስራኤል ጋር ጦርነት ውስጥ የነበረች ቢሆንም የነዳጅ ሽያጭ መጠኗ ከወትሮ እንደውም ጨምሮ የነበረ ሲሆን ለዚህ ምክንያቱ ደግሞ በሆርሙዝ መዘጋት የተስተጓጎለውን የዓለም የነዳጅ አቅርቦት ለማስቀጠል ሲባል ዋሽንግተን ኢራንም ነዳጅ እንድትሸጥ በእጅ አዙር መፍቀዷ መሆኑ ይነገራል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።